እዚህ አሁን እየተደረገ ያለው ምንድነው? ብልጽግና እየሄደበት ያለው ስኳድ እየሄዱበት ያለው መንገድ የአማራው ብልጽግና እየሄደበት ያለው መንገድ የነደመቀ ዘውዱ ቡድን እየሄደበት ያለው መንገድ ወልቃይትን ክልል ለማድረግ ሲል አማራን መስዋዕት ማድረግ ነው። ስለዚህ አማራን መስዋዕት ለማድረግ ደግሞ ፋኖን መከፋፈል ነው። ፋኖን ለመከፋፈል ደግሞ አንድነቱ ላይ በርካታ ተጽዕኖ የፈጠሩትን የጎጃም ፋኖዎችን መከፋፈል ነው። ስለዚህ ይህ ነው እየተደረገ ያለው። በነ ማርሸትና በነ አርበኛ ዝናቡ ልንገሩ መካከል ክፍፍል። ምክንያቱም አሁን የአማራን ፋኖ የቀጠናዊ ትስስር እየሰሩ ያለው ማን ነው? እና አርበኛ ዘመንና እነ ዝናቡ ናቸው። ስለዚህ ይህን ነገር በጉምዝ ሊበቃ ይገባል። ከዚህ በላይ ከሄደ አፋሩን፣ ሶማሌውን፣ ትግሬውን፣ ደቡቡን፣ ሀዲያውን ልናጣ እንችላለን የሚል ስጋት ብልጽግና ላይ በመኖሩ ምክንያት ይህ ስራ እንዳይሰራ ከሱዳን ጋርም የተጀመረ የእርቅ ፕሮግራም አለ። ይህ ፕሮሰስ ላይ ነው። ስለዚህ ይህንም ለማደናቀፍ አልፋሽጋ ደለሎ፣ ወልቃይትና ራያ፣ መተከል ነገር በየዩቲዩበሩ እየቀረበ ሲናገር የነበረ ልጅ ነው። ስለዚህ አሁን ዝናቡ ላይ እርምጃ ውሰዱ። ምንድነው ስማ ለመጥራት ነው እንጂ ዝናቡ ነው የራሱን ፌስቡክ አሁን አንዳንድ አመራሮች የራሳቸውን የሚሉትን ፌስቡክ አደራጅቶ ሊሆን ይችላል። ነገር ግን ማን ያደራጀው? እስኪ በመረጃ አምጣ። ስም በመጥራት አይደለም። አንድ ልጅ አንድን ፋኖ ደግፎ ስላበረታታ የዚህ ፌስቡክ ነው የዚህ ግለሰብ የሚቆጣጠረው ፌስቡክ ነው ያም ሊባል አይችልም። ቀጥሮ ነው ሊባል አይችልም። ይሄ መረጃ ከማን ነው የሚወጣው? ስለዚህ ህጉን አመራር ካላከበረው የትኛው ሰው ነው ሊያከብረው የሚችል? ይሄ ነገር በጣም ጥንቃቄ ያስፈልገዋል። ትኩረት የሚሻው ነው። ምክንያቱም በማርሸት ፌስቡክ መፖሰት ምክንያት በርካታ ፋኖቻችን ዋጋ እንደከፈሉ ይታወቃል። እስኪ ወደ ምስራቅ ጎጃም ምን አይነት መስዋዕትነት እንደተከፈለ በሱ እንዝላልነትና በሱ ዝም ብሎ ፖሳችነት ምክንያት ማለት ነው። የሚወጣና ማይወጣ የሚነገርና ማይነገር ኢቭን የሰራዊት ብዛት፣ የሻለቃ ብዛት፣ የጀነራል የኮሎኔል ብዛት 5 ኮሎኔሎች አሉ፣ 3 ሻለቃዎች አሉ ብሎ የሚፖስት ልጅ ነው። ይህ ዋጋ እያስከፈለ ነውና ጥንቃቄ ያስፈልጋል። ኃይል ይባል ይገባል።